የእናቴ ልጅ ማለት ነው ሞቷል። የእናቴ ልጅ ሞቷል። ኢቴ ሞቷል። አሁን ባሩሲ ላይ ሰሞኑን ያየን የሰማነው ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ምዕመናን እየታረዱ ናቸው። በኦሮሚያ አርሲ ዞን የኦርቶዶክሳውያን ሞት እንደቀጠለ ይገኛል። በትናንትናው ዕለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ምዕመኖች በድጋሚ ተገለውብኛል ስትል ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት ከአዛውንት ከሽማግሌ ብሔርን ዘርን መርጦ የሚገል ግን ምን ማለት ነው? እውነታውን ሸኔን ያለበት ቦታ ጠፍቶ ነው። ኦሮሞ ኦርቶዶክስ የለም ካለም ከልባችሁ አይደለም። መምህር በጓሻው የተናገረው ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የሃይማኖት ተቋሙና ሲኖዶሱ የሰጡት መግለጫ አለ። እንግዲህ ወደ አርሲ ልኡካንን ልከዋል። ከተዛባ መረጃዎች ራሳችሁን ጠብቁ የሚሉ ነገሮችን እያነሱ ነው። ያንን ምን እንደሆነ በስፋት አስቃኛችኋለሁ። አንዲት እህታችን በፓርላማ ላይ አበክራ የጠየቀችው በጣም ጥሩ ጥያቄ አለ። ያንን እናያለን። ብፁዕ አቡነ ቀውስጦስ በእውነት በረከታቸው ይድረሰን፣ አባትነታቸውን እያሳዩ እየተናገሩ ምዕመናን እየታረዱብን ነው ብለው እየተናገሩ ነው፣ ድምጻቸውን እያሰሙ ያንን የምናይ ይሆናል። እንግዲህ ፓስተር በጋሻው ደግሞ ያው ቤተክርስቲያኒቷን ሲሳለቅባት ደሜን ተበቀለልኝ እስከማለት ደርሷልና አንድ ጠበቃ እንግዲህ የቤተክርስቲያኒቷ ጠበቃ አንድ ነገር ይላል በሱ ጉዳይ። ያንና ሌሎች ነገሮችን በስፋት ማስቃኛችሁበት መርሃ ግብር ነው። እስከ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱ። እንግዲህ በኮሜንት ሴክሽን ላይ የድምጻችን ይሰማ ጩኸታችን ይሰማ እያላችሁ ጻፉ። ፍትህ ለአርሲ እያልን እየጠየቅን ነው። እንግዲህ መገደል ይቆም እያልን ነው። በየዕለቱ እየተገደሉ ነው። እስቲ ከዚህ ቪዲዮን ጀምር። ሰበር መረጃ። የልኡካን ቡድን የማጣራት ስራውን በዛሬው ዕለት ጀምሯል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቤ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በዛሬው የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምረዋል ሲል አሳውቋል። የልኡካን ቡድኑ የማጣራት ስራውንም ጨርሶ የመጨረሻ ስራውን ሪፖርት ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ሲል በመግለጫው ላይ ገልጿል። በጉዳዩ ላይ ሀሳብ አስተያየታችሁን ስጡበት። በሌላ መረጃ እመለሳለሁ። የፕላስ ምልክቷን በመጫን አብራችሁ ይቆዩ። እጅግ ያሳዝናል። በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም 5 ምዕመኖቼ ተገለውብኛል ስትል አስታውቃለች። ሁላችሁም ነፍስ ይማር በሉ። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገለው 3 ምዕመኖቼ ታግተው ተወስደውብኛል ስትል እንግዲህ ቤተክርስቲያኗ ገልጻለች። ግድያውና እንዲሁም ደግሞ እገታው የተፈጸመው በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት አካባቢ ጋዶ ቀበሌ መሆኑን ሲገለጽ 5 ምዕመናን የእርሻ ስራቸው አጠናቀው ምሳቸው እየበሉ ባሉበት ጊዜ ነው እንግዲህ በታጣቂዎች በተከፈተባቸው ተኩስ እንግዲህ መገደላቸው ነው ቤተክርስቲያኒቷ የገለጸችው። እጅግ የሚያሳዝን ነው። በኦሮሚያ አርሲ ዞን የኦርቶዶክሳውያን ሞት እንደቀጠለ ይገኛል። በትናንትናው ዕለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ምዕመኖቼ በድጋሚ ተገለውብኛል ስትል መናገሯ እንዲሁም ደግሞ በአካባቢው ላይ የተለያዩ ሰዎች መረጃዎችን እያወጡ ይገኛሉ። ይህንን መሰረት በማድረግ እንዲሁም ደግሞ ከዚህ በፊት የተከሰቱትን ግድያዎችና አፈናዎችን ይህንን መሰረት በማድረግ የኢትዮጵያ ሃይማኖት ተቋማት ጉባኤ እንግዲህ ልኡክ ቡድን ማዘጋጀቱን ግልጽ አድርጓል። ይህ ልኡክ እንግዲህ በህዝቡ ጩኸትም ቢሆን በተለያየ ነገርም ቢሆን የቤተክርስቲያንም ያለውን የሞቱትን ወገኖች መዘገቧን ቀጥላለች፣ ዘግባለች። እንግዲህ ወገኖቼ እየሞቱ ነው፣ ምዕመናን እየሞቱ ነው ብላ በትላንትናው ዕለት ዘግባለች። እና እንግዲህ በየዕለቱ ብዙ ይሞታሉ። አሁን በርካታ ምዕመናን በዚህ ላይ ድምጻቸውን ማሰማት ሲጀምሩ እንግዲህ ወደ አርሲ አጣሪ የሚያጣራ ልኡክ ከሃይማኖት ተቋሙም ከቤተክርስቲያኗ በጋራ ሆነው ወደዚህ ሄደው በዛሬው ዕለት ጥቅምት 26 እንደጀመሩ ማጣራቱን እንደጀመሩ እየሰማን እንገኛለን። እንግዲህ ጥሩ ነው፣ ጥሩ ሂደት ነው። ይህንንም ማድረጋቸው በአካባቢ ያለው ችግር ምን እንደሆነ፣ ምን ያህል ወገኖች እንደሞቱ፣ ምን እንደሚያስፈልጋቸው
ነገስ ምን አይነት ጠበቃዎች ምን አይነት ከለላዎች መደረግ አለባቸው የሚለውን ነገር አጥንተው መተው እንግዲህ በስርዓት ተግባራዊ መሬት ላይ ከወረደ ይሄንን ነው የምንፈልገው። እኛ በሃይማኖታቸው ምክንያት አይገደሉ ነው። ስቲል ግን ትላንትም ድረስ በአርሲ ብዙ ኦርቶዶክሳውያን በማዕተባቸው ምክንያት እየተገደሉ እንደሆነ እየሰማን ነው። ይሄ ጉዳይ እስኪቆም ድረስ እንግዲህ የሚዲያ ዘመቻዎች ተጀምረዋል። በጣም ያለ መንግስታት ላይ የተለያዩ ተጽዕኖ ፈጣሪ በዓለም የሚታወቁ ሰዎች ላይ ይህንን ዜና እንዲሰሩ እንዲዘግቡ ብዙ ስራዎች እየተሰሩ ነው። እንግዲህ ፍሬ እናፈራለን ብለን እንጠብቃለን። እግዚአብሔር አምላክ ደግሞ ለሀገራችንም ሰላም ያመጣል ብለን እናምናለንና ወደ እግዚአብሔር ጸሎት እያደረግን አባቶቻችንንም እየተማጸንን ቢሆን ባካችሁ ይህን እንግዲህ ያስቁሙ እያልንም ቢሆን መቀጠላችን አይቀርም። እሺ እስቲ እቺን እህት እንስማት። ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት ከአዛውንት ከሽማግሌ ብሔርን ዘርን መርጦ የሚገል ግን ምን ማለት ነው? በእርግጥ ስራው የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይሄን ኃይል አሁንም በአጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻል ለሀገራችን ትልቅ ስጋት ነው። በቃ እውነታውን ሸኔን ያለበት ቦታ ጠፍቶ ነው ማጥፋት አልተቻለ ሆኖ ነው። በሳምንት እኮ አይተናል። ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረገው። ይሄን ኃይል እንዴት ማጥፋት አቃተ? ሸኔ እያልን እያባበልን እያጎለመስ ነው አሁንም ልናስቀጥለው ነው። ስለዚህ በልብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት። በቃ መታየት አለበት። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ እንዳለን መቁጠር ያለብን አይመስለኝም። በእውነት መንግስት ይህንን ኃይል መቆጣጠር አቅቶት ነው ብዬ አላስብም። በጣም ትልቅ የጦር ኃይል ያለው ትልቅ የጦር መሳሪያ ያለው እነዚህ ያው በየአካባቢው አንድ ቦታ ያሉ አካላቶች አይያዙም የሚል እምነት የለኝም። ለምን በትላልቅ ነገሮችን ሲያደርግ በጣም የረቀቁ ወንጀሎችን ይዞ እንኳን እያየን ነውና ለምን እንዲህ አይነት አገሪቷ ላይ እንዲህ የሚያደርጉ አካላቶችን እስከመጨረሻ ለምን ለማጥፋት ወይም ደግሞ እስከመጨረሻ እርምጃ ለመውሰድ ለምን እንዳልተፈለገ ግራ ነው የሚያጋባውና እስከመቼ ነው ወገኖች እያለቁ እንግዲህ እርስ በርስ እኔ እኮ እሺ ታውት እስቲ መንግስትንስ በጣም ብዙ ነገሮች በስቶ ሊሆን ይችላል። ሰው ግን እንዴት ወንድሙ ላይ ይጨክናል? እኔ ወንድሞቼ ላይ ጠላት አልመጣ የጋራ ጠላት አልመጣ በአንድ ሀገር እየኖር አንድ አይነት አየር እየተነፈስን አንድ አይነት ነገር እያደረገን እንዴት ምን አይነት እኔ ህፃናት ላይ ትላልቅ ሰዎች ላይ ምን አይነት ጭካኔዎች እንደመጡብን ምን አይነት ክፉ መንፈስ እንደመጣ እኔ በጣም ነው ግራ እየገባኛል። ይሄንን በእውነት እግዚአብሔር ብቻ ነው ሊያረቅ የሚችለው። ሰው ይሄንን ያረቃል ምድራዊ ኃይል ይሄንን ያረቃል ብዬም አላስብም። ግን ወደ እግዚአብሔር በጋራ በሁለቱም ወደ እግዚአብሔር ካልጮን እግዚአብሔር መልስ ካልሰጠን እኔ እንጃ ይሄው ስንት ዓመት እንግዲህ መጋደሉ እና እንደው ከምድራዊ ኃይል ወተን ወደ አምላክ ምን ቀርብበትን ወደ እሱ ምን ጸልይበትን አምላክ ሆይ እባክህ ይሄንን ነገር እባክህ ልጆችንና እባክህ ራራልን ማለት ያስፈልጋል ብዬ አስባለሁ። ይሄን ነው ብፁዓን አባቶች ከፊት ሆናችሁ ምሩ፣ ከፊት ሆናችሁ ለህዝቡ አለኝታውን ሁኑ፣ ከፊት ሆናችሁ ህዝቡ በምህላ በጸሎት ስለ ሀገሩ ስለ ወገኑ ማቅ ለብሶ እንዲጸልይ ምሩ እያልን ያለ ነው። ብፁዕ አቡነ ቀውስጦስ እንስማቸው። ምዕመናን እየታረዱ ናቸው። ምዕመናን መከራ እየደረሰባቸው ነው። አብያተ ክርስቲያናት እየተቃጠሉ ነው። አሁን ያ ሁሉ የለም። ችግር ተፈጥሯል። በያለበት መለያየት ሆኗል። በጎጥ ጦር መሳበቅ ሆኗል። አልፎ ተርፎ ክርስቲያኖቹን ማሳደድ መጥቷል። አሁን በአርሲ ላይ ሰሞኑን ባለፈው ሰሞን ያየነው የሰማነው ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ክርስቲያኖች እየተገደሉ ነው። ለምን እንዲህ ይደረጋል? እንዴት ያልበደለ ሰው በኢትዮጵያ ውስጥ ይገደላል? ምን አረጉ እነዚህ ሰዎች? ሰርተው በበሉ በሀገራቸው። ስለዚህ በጣም የከረረ ሐዘን ነው የደረሰብን። በዚህም አሁን ሰላም መሰል ሀገር ሰላም ትልቅ ሀገር ነው። ምን ተረፈ? በየመንገዱ ስንት ደም የፈሰሰው፣ ስንት ቤተክርስቲያን የተቃጠለው፣ 122 አብያተ ክርስቲያናት ተዘግተዋል። ስለዚህ በጣም መከራው ጸንቷል። የህዝብ ህይወት ከተጠበቀ ሁሉም ዘብ ይቆማል ለሀገሩ። እግዚኦ በሉ።
ከዚህ የበለጠ ነገር የለም። ግን እንደ በእያንዳንዳችን ሲደርስብችና ብቻ ነው እንዴ የምንጮኸው? እነዚህ ሰዎች ምን አደረጉ እንዴ? በጎች ናቸው። ምን አረጉ? ምንም ያውቁት ነገር አለ? እኛ ያሳዝነናል። እስከ መቼ ነው ዝም የምንለው? እስከ መቼ ነው ይሄንን በፍርሃት የምንውጠው? እና በጣም አሳዝኗል። እጅግ ሁሉም በየቤቱ እያለቀሰ ነው። መኖር አይደለም ኑሯችን። እግዚአብሔር ይቅር ይበለን። ሁላችሁም ምእመናን በያላችሁበት እዘኑ፣ አልቅሱ። እነዚህ እናት አባታቸው አልቀዋል። ረዳት ያስፈልጋቸዋል። የሚበላ የሚጠጣ የሚለበስ መጠጊያ፣ እንግዲህ መጠጊያ ሁሉ ይቸግራቸዋል እና መንግስትም ትኩረት ሰጥቶ ምእመናኑም የተረፉት ሌሎቹ አሁን በህይወት ያሉት ከዚህ ከጠቅላይ ቤተ ክህነት ጀምሮ ትኩረት ሰጥቶ እርዳታውን በእርዳታ እንዲጠይቃቸው እንዲረዳቸው እኔ በበኩሌ ባለኝ ሐሳብ ባለኝ ጭንቀት አሳስባለሁ። የብፁዕ አባታችን ብራኪያቸው ይድረሰን። ማርያም በቃ እንግዲህ ምእመናን እየታረዱ ነው አሉ። ክርስቲያኖች እየተሳደዱ ነው አሉ። ህፃናት አልቀሩ፣ አዋቂ አልቀረ፣ ምን እስከሚኮን ነው የሚጠብቀው ብለው ተናገሩ። ይሄ ነው የአባትነት ልክ። እንግዲህ እነዚህ ምእመናን ናቸው እንግዲህ ሲያልቁ ደሞዝ የሚከፍሉት ለካህናቱ፣ ለሊቃነ ጳጳሳቱ። ዛሬ ልማት ቢሰራ፣ ዛሬ ቤተክርስቲያን ቢሰራ፣ ዛሬ በቤተክርስቲያን ዙሪያ የተለያየ ነገር ቢደረግ እነዚህ ምእመናን በሚያዋጡት በሚሰጡት ገንዘብ ነው። ደሞዝ የሚከፍሏችሁ ምእመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምእመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምእመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምእመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምእመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምእመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምእመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተ ክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተ ክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው።
የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ወንድማችን እግዚአብሔር ይስጥልን። ለዚህ ምዕመናን መንጋ ሁኑ፣ ይሄን ምዕመናን ለዚህ ምዕመን መንጋ እረኛ ሁኑ፣ ጠብቁት ነው እያልን ያለ ነው። እሺ በመጨረሻ ወደዚህ ጉዳይ እንመለሳለን። እስቲ የበጋሻውን ጉዳይ እንመልከት። መምህር በጋሻው የተናገረው ንግግር እና በአርሲ ሀገረ ስብከት ያሉ ምዕመናን ላይ የደረሰውን ሞትና እልቂት በተመለከተ በተጨማሪም ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ ጠበቃና የሕግ አማካሪ አያሌው ቢታኒ ነኝ። በዚህ አይነት ኮንተንት ባልመጣ ደስ ይለኛል። በየጊዜው ሞት፣ መታረዝ፣ ስደት የዕለት ተዕለት ዜና ሆኖ ለመድ ነው እና ቁጥር እያስቸገረን መጣ። ስለ ቁጥር መጨነቅ ጀመር። ምን ያህል ሰው ይሁን የሞተው የሚለው ቁጥር ጉዳይ እንጂ የሚያስጨንቀን የአንድ ሰውም ሆነ የእንስሳ ሞት በዚያ ልክ ዋጋ እየሰጠ ነው አለመሆኑ ከምንም ነገር በላይ የሚያስቆጭና የሚያደማ ጉዳይ ነው። መምህር በጋሻው የሚባል አንድ ግለሰብም ደግሞ ምንም እንኳን ቀረጻው ከ8 ወር በፊት የተደረገ ነው ቢባልም ዋናው ዓላማና የመልእክቱ ይዘት ግን በሻሸመኔ ላይ የደረሰው ኦርቶዶክሳውያን ምዕመናን ላይና ካህናት ላይ የደረሰው እልቂት የእርሱ በደል ካሳ እንደሆነ አድርጎ የተናገረበት መንገድ ከባድ የሆነ የጥላቻ ንግግር በመሆኑ ምክንያት በሕግ ሊጠየቅ ይገባል። እንደ አንድ ኦርቶዶክሳዊ ምዕመን ጉዳዩን መያዝ እንችላለን። ነገር ግን ከአንድም ሁለትም 3 ጊዜ በላይ ክሶች በቀረቡበት ጊዜ በሚፈለገው ልክ ውጤት አላመጣም ብለን እናስባለን። እንደ አንድ የሕግ ባለሙያ ግለሰብ እና ደግሞ እንደ ኦርቶዶክሳዊ ተዋህዶ ልጅነት ደግሞ የጥላቻ ንግግርን በተመለከተ የሚሰራጩ ስርጭቶች የግድ በግለሰብ ቅሬታ አቅራቢነት ወይም ደግሞ ተበደልኩ ባለ ወገን ቅሬታ አቅራቢነት ወንጀል ሊመረመርና ሊጀመር ይገባል ብዬ አላምንም። ምክንያቱም ይሄ በሕዝብ ላይ የተፈጸመ የወንጀል ድርጊት እንደመሆኑ መጠን የሕዝብን ጉዳይ ደግሞ በሚመለከት ወንጀልን የመመርመርና አጣርቶ ተጠያቂነትን የማስፈን ኃላፊነት የፖሊስ ነው። ስለዚህ ኦርቶዶክሳውያን ምዕመናን ላይ ከ70 ሚሊዮን በላይ የሆኑ ምዕመናን ላይ የተነገረ ይሄ የጥላቻ ንግግር በአዋጁ ላይ በግልጽ እንደተቀመጠው አንድ የጥላቻ ንግግር በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን የሚያነሳሳ ንግግር እንደ ጥላቻ ንግግር ይቆጠራል። ታዲያ ከዚህ በላይ የጥላቻ ንግግር ከየት ይምጣ? ስለዚህ በአገሪቱ ላይ የሕግ የበላይነት አለ ብለን ምናምን ሰዎች እንዲህ አይነት ግለሰቦችና መሰል አካላት ከዚህ በኋላ በእንዲህ አይነት ነውረኛ ሕዝብን ከሕዝብ የሚያባላ አንድን ሃይማኖት ከሌላ ሃይማኖት ጋር የሚያጋጭ ንግግሮችን በሚያደርጉበት ጊዜ ላይ ከዚህ በላይ እርምጃ የሚያስወስድ ነገር አለ ብዬ አላምንም። ስለሆነም ምዕመኑም ሆነ ኢትዮጵያውያን ሕዝቦች እምነት እንዲያሳድር በዚህ አስፈጻሚ አካል ላይ እምነት እንዲያድር ከተፈለገ እንዲህ አይነት ግለሰቦች አስነዋሪ የሆኑ ቃላትን በሚወረውሩ ሕዝብን ከሕዝብ የሚያጋጭ ሃይማኖትን ከሃይማኖት ጋር የሚያጋጭ ንግግሮችን ሲሰማ ዝም እንዳይባል ይህንን አደራ ለማስተላለፍ ነው የመጣሁት። እኛ ታክቶናል። በሁሉም ቦታ ላይ የሚሳደቡትን ሰዎች እየተከታተሉ ተከሰሱልኝ ወይ ክሰሱልኝ ማለት የሚያክል የሚያታክት ነገር የለም። ነገር ግን ሕዝብ እንደዚህ ሲቆጣ ደግሞ የሕዝብ ወገንተኛ ነው የሕዝብ መሪ ነኝ የሚልም አስፈጻሚ አካልና ፖሊስ ደግሞ በእርግጠኝነት እንዲህ አይነት ጉዳዮች ላይ እርምጃ ወስዶ ሕዝብን መካስ አለበት ብዬ አምናለሁ። በተጨማሪም ደግሞ በሕዝብ ላይ በምዕመናን ላይ በየጊዜው የሞት ዜናን በተመለከተ ደግሞ አሁንም ዜጎች በሰላም ወጥተው የመግባት ደህንነት ዋስትናቸው ሊረጋገጥ የሚገባው በመንግስት ነው። ስለዚህ እኛ እንደ አንድ የሃይማኖት ልጆች እንደ መስዋዕትነት ብንቀበለውም ነገር ግን እንደ ሕዝብ ደግሞ እንጠይቃለን። በህይወት የመኖር መብትን የማረጋገጥ ኃላፊነት ደግሞ የመንግስት ነው። ስለዚህ ከዚህ ጋር በተያያዘ በተለይ በአርሲ በመላው ሀገሪቱ እየተፈጸሙ ያሉት እልቂቶችና ሞት፣ መታረስ፣ ስደቶች ሊበቃ ይገባል ለማለት ነው። አመሰግናለሁ።
እንግዲህ ጠበቃ አያሌው እናመሰግናለን። ያው ቤተክርስቲያን በየጊዜው ክስ እንደምትከስ በየጊዜው የተለያዩ ነገሮችን አድርጋ ፍሬ እንደሌለውና ተስፋ የሚያስቆርጡ ነገሮች አሉ። ግን ይሄንን ቤተክርስቲያንን መክሰስ የለባትም። ፖሊስ ይሄን ነገር እንግዲህ በሐላል በሚዲያ የወጣ ነውና ይሄ እንዲህ አይነት የጥላቻ ንግግሮች እንዲህ አይነት ውስጥን የሚጎዱ ንግግሮች ሲደረጉ ይሄን ተከታትሎ ከሶ ፍትህ ሊያሰጥ ይገባል። ግን እያንዳንዳችንን መክሰስ እንችላለን የሚሉ ነገሮችን አንስቷልና እንደው ይሄ ሰውዬ ምንድነው ማንሳት ፈልገው ቆይቷል አሉ ከተቀረጸ ቪዲዮ እንግዲህ ወደ 8 ወር ምናምን ይሆነው ይመስለኛል። ዛሬ ላይ ማውጣቱ ለምን አስፈለገ? እንግዲህ የአርሲ ምዕመናንን እንትን ለመሸፈን ነው። ትናንት ቤተ ክህነቱ ምን አወጣ መሰላችሁ? የፍኖተ ጽድቅን ታግዶ ነበር እግዱ ተነስቷል የሚል ማለት ነው። አሁን የቱ ይበልጣል? የቱ ይቀድማል? ግን በምዕመናኑ ጮት ያ ተሸፍኖ ታደፍኖ ተቀምጧል። ጊዜ አለው እኮ ወቅት አለው እኮ ያንን ማድረግ ማለት ነው። በእንዲህ አይነት ጩኸት ውስጥ በእንዲህ አይነት ነገር ውስጥ አንዱ መፍትሄ ሳይሰጥ እዛም እዚህም እንድንረግጥ ተፈልጎ እንደሆነ አላውቅም። ግን የዚች ቤተክርስቲያን አምላኳ የዚች ቤተክርስቲያን መስራቿ ክርስቶስ ደግሞ ታውቃላችሁ ሞቶ አልቀረም ተነስቷል። ይቺ ቤተክርስቲያን ዛሬ ብታሳዷት፣ ዛሬ መከራ ቢደርስባት፣ ዛሬ ብትሰቃይ፣ ምዕመናኗ ዛሬ ቢሞቱ ሞቶ አይቀሩም። ምን አላቸው? ትንሣኤ አላቸው። እነዚህን ሰምተን እንጨርሰው። ጎበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምፅ በአንድ ድምፅ እግዚአብሔርን መቀስቀስ አይሻልም? ይሻላል። ልበሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጧት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ሄድን። ሀሎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀፍ አልቻለም። ተባብረን አቤቱ አድነን ብለን በድምፅ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለነንተና ጸሎትም ለነንተና ወይ ለሆነ ቀሶች የሆነ ለነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምፅም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምፅ በአንድ ሐሳብ አካልነታችን መግለጽ ያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው ወይ የሆነ አጥማቂ ተከታይ ነው ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራንም መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣል ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማውራሳን አለ። ቁም ነገር ያለው ሚዲያ ያየዋል ትውልድ አያየውም። ለምን? ዕውቀት አይፈልግማ። እሚስክ ካየስ ነገረ ዝሙት አፍረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምሯችን እንደ ቲክቶክ አጭር ሆነ፣ ሐሳባችን እንደዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት
እና በዚህ ስልቹነት ነው የምንሄደው። ጸንተህ ኑር። ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ? ከማን እስኪ ፈልግ። ከማን የተማርነው? ከማን እንቁጠር? ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር? እነ ጌታው ሊቀ ሊቃውንት መንክር እንቁጠር? ወደ ላይ እንቁጠር? ወደና አለቃ አየለ እንቁጠር? ጎበዝ ከማን የተማርነው? ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር? እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን? እኛ ማን ነው በትምህርት እየወለደን ያለ ነው? መጸጸት አለብን። መጸጸት፣ የጣልነውን ማንሳት፣ የወረወርነውን መፈለግ፣ የራቅነውን መቅረብ ይጠይቀናል። ራቅነው እኮ ከኛ ሐሳብ ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመት ሕፃን ያዝን? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ኢትዮጵያን ለማጥፋት የኢትዮጵያ ቤተክርስቲያን ሀብቶች መድምዶ ማጥፋት ዋነኛ መንገድ ስለሆነ ዓለም አፉን ለጉሞ ዝም ብሏል። አያስገርማችሁም? ብቻችን ነን፣ ሌላ ዘመድ የለንም። ስለዚህ መጠንከር ያስፈልጋል። የእውነቴን ነው። በጣም ከሚገባው በላይ እየተሰማኝ ነው የምነግራችሁ እና ብናስብበት ጥሩ ነው። ያለፈው ጊዜ ይበቃል። ቅዱስ ጴጥሮስ እንደነገረን በስጋ ፈቃድ ባለማስተዋል ባለመጠየቅ ማንም ሰው እንደሚነዳ ተነድተን የሄድንበት ዘመን ማብቃት አለበት። አሁን ግን በማስተዋል ለምንድን ነው እንዲህ ያሉ? ጀግና ሲለን የሆነ ሰው ለምንድን ነው ያለኝ ብሎ መጠየቅ ያስፈልጋል። እሳት ውስጥ ሊማግደኝ ከሆነስ ጀግና ያለኝ፣ ትናንትና ሲቀጠቅጠኝ የነበረው ዛሬ በመከራ ሲከብብ መጥቶ ጀግና ነህ ይለኛል። ካንተ ውዳሴ እስከ መቼ ነው የሚነዳንኛል? በቃ ጀግና ካሉት አንተ እኮ ሀገር ያተረፍክ ነህ ካሉት መቃብርም ቢሆን ይገባል። ለማን ነው የሚኖረው ይሄ ሰው? እንደዚህ ነበሩ አባቶቻችን። ማንም ይነዳንኛል እምለው ነገር እየገባችሁ እንደሆነ ይሰማኛል። ስለዚህ እናስብበት። ምንድነው ማን የተናገረው ቃሉን? እውነት ልንገራችሁ፣ በጎ ሐሳቦች በክፉ ሰዎች ይነገራሉ እና ሐሳቡን ሳይ ማን ተናገረው በሉ። ማን ተናገረው? ለምሳሌ በሐዋርያት ማህበር ውስጥ ይሁዳ የሚባል ክፉ ሰው ነበር። ሐዋርያ የሚመስል ግን ክፉ። አንድ ቀን ማርያም የምትባል አንዲት ሴት ለጌታ ክብር በ300 ወቄት ወርቅ ሽቱ ገዝታ አልባስጥሮስ የሚባል ሽቱ አምጥታ አፈሰሰችለት እና ያኔ ምን አለ? ጌታ ሆይ ይሄ ተሽጦ ለነዳያን እንዲሰጥ ይሻል ነበር፣ ባንተ ላይ ማፍሰሱ ይሄ ሀብት ባከነ አለ ይሁዳ። ሐሳቡ ጥሩ ነው አይደል? ለነዳያን ተሽጦ ቢሰጣቸው ጥሩ። ግን ማን የተናገረ? ሰውየው ማን ነው? ይሁዳ። ሐሳቡ ጥሩ ነው፣ ተናጋሪው ማን ነው? እባብም እኮ ቆዳው ለስላሳ ነው፣ ግን ውስጡ መርዝ አለበት አይደል? መልኩ እኮ ያምራል። ማን የተናገረው? እና ዮሐንስ ምን ይላል በወንጌሉ? ይሁዳ ለነዳያን አዝኖ እንዳይመስላችሁ ሌባ ስለሆነ ነው
ትክክለኛ ነገር ነው የተናገሩት። እግዚአብሔር ይስጥልን ለመምህሮቻችን፣ ቃል ሕይወትን ያሰማልን። ምንም እዚህ ላይ የምንጨምረው ነገር የለም። የቤተክርስቲያን አምላክ እግዚአብሔር፣ የእኛም አምላክ እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ይስጠን ለማለት እወዳለሁ። የሞቱ ወገኖቻችን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። ለሁሉም ኦርቶዶክሳውያን ለወዳጅ ዘመዶቻችሁ ሁሉ መጽናናትን ደግሞ ያድልልን። በሌላ መርሃ ግብር በጥሩ ዜና እስክንገናኝ ድረስ ቸር ቆዩልኝ።